ዛሬ በኢትዮጵያ የመዝናኛ ዓለም ውስጥ ትልቅ መነጋገሪያ ስለሆነው አዲስ መረጃ ልናወራ መጥተናል። ተዋናይቷ ፍሬህይወት የማንና ታዋቂው ድምፃዊ ኤፍሬም አማረ በእርግጥ ተፋቱ? ከአውሮፓ የወጡ አዳዲስ መረጃዎች የብዙዎችን ደጋፊዎች ቀልብ ስበዋል። ለመሆኑ እውነቱ ምንድነው? አብረን እናያለን። ቪዲዮን ላይክ በማድረግ ይጀምሩ። እንደምናውቀው ፍሬህይወት የማነ በኢትዮጵያ የመዝናኛ ዘርፍ ውስጥ በተዋናይነቷና አጠቃላይ በአርቲስትነቷ የብዙዎችን ፍቅር ያተረፈች ታዋቂ አርቲስት ናት። ከዚህ ቀደም ትዳር መስርታ የነበረ ቢሆንም በኋላም ከታዋቂው ትግረኛ ሙዚቀኛ ኤፍሬም አማረ ጋር ጋብቻ ፈጽማለች። ጥንዶቹ ከተጋቡ በኋላ መኖሪያቸውን ወደ አውሮፓ በማድረጋቸው የብዙ አድናቂዎቻቸውን ትኩረት ወደዚያ እንዲዞር አድርገዋል። አሁን ግን በቅርቡ በማህበራዊ ሚዲያና በተለያዩ የመዝናኛ መድረኮች የሚሰራጩ አዳዲስ መረጃዎች የብዙዎችን ትኩረት ስበዋል። እነዚህ መረጃዎች እንደሚሉት ከሆነ ጥንዶቹ እንደገና ተለያይተዋል ወይም ትዳራቸው በፍቺ አብቅቷል የሚሉ ናቸው። ይህ መረጃ በደጋፊዎቻቸው መካከል በርካታ ጥያቄዎችን ፈጥሯል። ጥንዶቹ አሁንም አብረው ናቸው ወይስ በድጋሚ ተለያይተዋል? ነገር ግን እዚህ ጋር ማስተዋል ያለብን ትልቅ ነገር አለ። እስካሁን ድረስ ፍሬህይወት የማነ ወይም ኤፍሬም አማረ በግልጽ ወጥተው ተፋተናል ብለው የሰጡት ምንም አይነት ይፋዊ መግለጫ የለም። ስለዚህ ይፋዊ መግለጫ እስካልወጣ ድረስ ይህ መረጃ በማህበራዊ ሚዲያ የተወራ ወሬ ብቻ ሊሆን ይችላል። እናንተ ስለዚህ ጉዳይ ምን ሰምታችኋል? ፍሬህይወት የማነና ኤፍሬም አማረ በእርግጥ ተለያይተዋል? ሐሳባችሁን በኮሜንት ላይ አጋሩን። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ሰናይ ቀን